ሰው እግዚአብሔር ካላስደሰተው ምንም አያስደስት። የተያዛችሁበት ምክንያት ነው፣ የተያዛችሁበት ህይወት ነው፣ የተያዛችሁበት እውነት ነው የደስታ ምክንያት። እውነተኛ ደስታ ከተያዛችሁበት አጀንዳ ጋር፣ እውነተኛ ደስታ ከተያዛችሁበት እውነት ጋር፣ እውነተኛ ደስታ ከተያዛችሁበት ህይወት ጋር የሚገናኝ ነው እንጂ ዛሬ ከያዛችሁት መኪና ጋር የሚገናኝ አይደለም። እንደውም ጳውሎስ ሲናገር ለፊልጵስዩስ ሰዎች እንደዚህ ይላቸዋል። በጣም ደስ የሚሰኝበት ምክንያት ሲናገር እንደዚህ ይላል፣ ጌታ ቅርብ ነው፣ ጌታ ቅርብ ነው፣ ነገር ሁሉ ሩቅ ነው፣ ጌታ ቅርብ ነው። ስለዚህ ደስ ይበላችሁ። ሌላ ነገር አሁን ባንክ ለምሳሌ በጣም ሩቅ ነው፣ በጣም ሩቅ ነው ባንክ። የምትፈልገው ነገር አሁን ብትፈልግ ቢኖርም አይሰጥም ባንክ አሁን በዚህ ሰዓት። ወይ ደግሞ በኤቲኤም በሚያስተናግድ መጠን ያስተናግዳል። ውስንነት አለው የትኛውም ነገር። አንድ ነገር ግን ያውቃል ጳውሎስ፣ እስር ቤት ውስጥ ገብቶ እጁ ላይ ሰንሰለት፣ እግሩ ላይ እግር ብረት አለ። በጣም ብዙ ሁኔታዎች ከሱ ተለይተዋል፣ ከሰዎች ርቋል። ግን አንድ ነገር ያውቃል፣ ጌታ ቅርብ ስለሆነ እንደዚህ ይላቸዋል፣ ደስ ይለኛል። አዎ ገና ወደፊት ሁሉ ይደሰታል፣ ገና ወደፊት ሁሉ ይደሰታል። ለፊልጵስዩስ ሰዎች በጌታ ደስ ይበላል። ብዙ ሰዎች ለሞት የሚዳረጉት ብራተው፣ ልብሳተው፣ መጠለያተው ብቻ ሳይሆን በዋነኛነት ደስታተው። የደስታ ማጣት የጤና ማጣት ዋነኛው ምክንያት በትልልቅ ዩኒቨርሲቲዎች የተማሩ በሀብታም ሀገሮች የተወለዱ ከደህና ቤተሰብ የተገኙ በጣም ብዙ ሰዎች በምድር ላይ በደስታ ማጣት ምክንያት ይሰቃያሉ። አንዳንዶቻችን ድሆች ስለሆን ወይም ደግሞ ፍላጎቶቻችንን እንደሚገባ ለማሟላት አቅም ስለሌለን የውስንነትና ብዙም ደስታ የሌለው ህይወት የምንኖር ይመስለናል እንጂ ከደሃ ሀገር ሰዎች ይልቅ የሀብታም ሀገር ሰዎች በደስታ ማጣት ይሰቃያሉ። በሞላ በበዛ ብዙ አማራጭ ባለው ሁኔታ ውስጥ እንደ ጭው ባለ ምድረ በዳ የሚሰማቸው ጥቂት የሚባሉ አሉ። አሁን ያነበብኩላችሁ የፊልጵስዩስ መልእክት 4 ምዕራፎች አሉት፣ 104 ቁጥሮች አሉት፣ 2002 ቃላቶች አሉት። መልእክቱን የጻፈው ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክቶች መካከል እጅግ አስደናቂ የሚባሉት ሁለቱ ናቸው። አንደኛው የፊልጵስዩስ መልእክት ሲሆን ሁለተኛው ደግሞ የሁለተኛው ጢሞቴዎስ መልእክት ነው። ምክንያቱ ደግሞ በከባድ መከራ ውስጥ በነበረ ጊዜ የጻፋቸው እነዚህ ሁለት ደብዳቤዎች ናቸው። ሐዋርያው ጳውሎስ ወደ ጌታ የመጣው በ30 ዓመቱ፣ በክርስትና የቆየው 35 ዓመት፣ ወደ ጌታ ሲሄድ የ65 ዓመት ሰው ነው። በአጠቃላይ በክርስትና ህይወቱ 35 ዓመታቶችን ከጌታ ጋር አሳለፈ። ከነዚህ 35 ዓመታቶች ውስጥ 20 ዓመቱ በእስር ቤት፣ 15 ዓመቱን ደግሞ በተለያየ ቦታ ወንጌል በማገልገል በመመላለስ ያሳለፋቸው ናቸው። የፊልጵስዩስን መልእክት በሚጽፍበት ጊዜ የ63 ዓመት ሰው ነበር። ኦፊሻሊ ኤሜንቶር በሚባል እስር ቤት በጨለማ ውስጥ ታስሮ በነበረበት ጊዜ ይህን የፊልጵስዩስ መልእክት ከጻፈ በኋላ ጳውሎስ የሁለተኛ ጢሞቴዎስን መጽሐፍ ጽፎ ነው ወደ ጌታ የተሰበሰበ። አብዛኛው ህይወቱ ወደ ጌታ ከመጣበት ጊዜ ጀምሮ ያለው ከስደትና ከመከራ ጋር የተገናኘ 20 ዓመቱን በእስር ቤት ነው እንደነገርኳችሁ ያሳል። ይህንን የፊልጵስዩስ መልእክት ሲጽፍ በ4 ምዕራፎች በ104 ቁጥሮችና በ2002 ቃላቶች ሲጽፈው በዋነኛነት ከ17 ጊዜ ላላነሰ የሚጽፈው ስለ ደስታ። አሁን እንደነገርኳችሁ አዎን ደስ ይለኛል ብሎ ነው የሚጽፈው። ደስታ ደግሞ በጣም መሰረታዊ ጉዳይ ነው ለሰው። ይሄ ጳውሎስ የሚጽፈው ደስታ አንድ ነገር ሃፕን ሲያደርግ የሚሆን ደስታ፣ አንድ ነገር ሃፕን ሲያደርግ ሃፒነስ። ይሄ ግን ጆይ ነው፣ ከውስጥ የሆነ ከነገሮች ጋር ያልተገናኘ ደስታም በተመለከተ ነው ጳውሎስ በዚህ በፊልጵስዩስ መልእክት ውስጥ እንደነገርኳችሁ ከ17 ያላነሰ ጊዜ ደስታም በተመለከተ ይጽፋል። ወዳጆቼ ይህንን የፊልጵስዩስ መልእክት በሚጽፍበት ወቅት እንደነገርኳችሁ የሚጽፍላቸው ሰዎች የፊልጵስዩስ አማኞች ናቸው። የፊልጵስዩስ ከተማ ላይ ጳውሎስ በጣም ቬሪ ነው በጣም ታዋቂ ሰው ነው። ምክንያቱም የፊልጵስዩስን ቤተክርስቲያን የመሰረተው እሱ ነው። በዛ ከተማ ሊዲያ የምትባል እህት ወደ ጌታ በጳውሎስ አገልግሎት እንደመጣች መጽሐፉን ታነባላችሁ። ታዋቂ ሴት ነች። እሱ ብቻ ሳይሆን የሟርት መንፈስ የነበረባትን ያቺን ሴት ጳውሎስ ጸልዮላት ነፃ እንደወጣች ታውቃላችሁ። ማለት በከተማው ጳውሎስ እንግዳ ሰው አይደለም። በጣም የሚታወቅ በአገልግሎቱ ብዙ ፍሬ ያፈራ ለዛች ቤተክርስቲያን መመስረት ምክንያት የሆነ ታላቅ ሰው። በዚህ የፊልጵስዩስ መልእክት ውስጥ ጳውሎስ የሚናገረው ዋናው ጉዳይ ከደስታ ጋር በተገናኘ ደስ ይለኛል ይልና ብቻ ቀጥሎ በጌታ ደስ ይበላችሁ ይልና ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ ብሎ ይናገራል። በዚህ ምዕራፍ ላይ በፊልጵስዩስ መልእክት ላይ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል እያለ ያለው አስተያየት አይደለም፣ ምክር አይደለም፣ እየሰጠ ያለው ትእዛዝ። በጌታ ደስ ይበላችሁ ማለት ለክርስቲያኖች ይሄ ሐሳብ ኮማንድ፣ ትእዛዝ፣ ደስ ይበላችሁ ማለት ሚል አስተያየት፣ ምክር አይደለም። በጌታ ደስ ይበላችሁ ትእዛዝ። ክርስቲያን በጌታ ደስ ካላለው ወንጀለኛ። በጨለማው ላይ እንደሚያበረው ከዋክብቶች በተጨነቀው ዓለም ላይ ደግሞ እኛ ክርስቲያኖች ደስ እንድንስቅ በጣም ሪላክስ እንድናረግ ጳውሎስ በፊልጵስዩስ መልእክት ላይ ይጽፋል። ወዳጆቼ በዚህ መልእክት ላይ ጳውሎስ የሚናገርበት ምክንያት በተለይ ከ3ኛው ምዕራፍ በኋላ 4ኛው ምዕራፍ በኋላ የጨለማ ልጆች የሚላቸው እንዳሻቸው የሚኖሩ ሰዎች እና እነዚህ እንዳሻቸው የሚኖሩ ሰዎች ክርስቲያኖች ተሳቀው ሳይሆን ስቀው እንደሚኖሩ ማየት አለበት። እናንተ እግዚአብሔር ዲስፕሌይ ናችሁ። እግዚአብሔር
በረከቱንና ባርኮቱን ቸርነቱንና በጎነቱን ለፍጥረት የሚያሳየው በክርስቲያኖች። ስለዚህ እነዚህ የጨለማ ልጆች እንዳሻቸው የሚኖሩ በእናንተ ደስታ ጥያቄ ውስጥ እንዲገቡ እግዚአብሔር ይፈልጋል። እውነተኛ ደስታ ክርስቲያኖች ጋር ስለሆነ ያለ ፍጥረታዊ ሰዎች፣ በዚህ ዓለም ያሉ ሰዎች በሚዲያ እንደምታዩት አይደለም ደስታቸው፣ የውሸት ነው፣ ፌክ ነው፣ ፕላስቲክ ነው። በመሰረታዊ ደረጃ ስነግራችሁ የዚህ ዓለም ሰዎች እስር ቤት ቢገቡ ያብዳል። መልእክት አይጽፉ። ጳውሎስ 14 መልእክቶችን ጽፏል። ጳውሎስ እስር ቤት ሲገባ ትምህርት ነው የሚጽፍ። የፊልጵስዩስን መልእክት በሚጽፍበት ጊዜ ጳውሎስ እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። በወታደሮች መካከል በጨለማ የቁም እስረኛ ሆኖ እግሩ እየተደበደበ ጀርባው እየተተለተለ ከሰውነቱ ደም እየፈሰሰው ሊሚቴሽን ውስጥ ሆኖ እንደዚህ ይላቸዋል፣ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በነፃነት ለሚኖሩ ሰዎች እስር ቤት ያለ ሰው ነው የሚጽፈው። በወታደር መካከል የሚኖር ሰው በቤቱ ላለ ሰው ነው የሚጽፈው። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብቻ ሳይሆን የሚለው በሌላ ቦታ ወደፊት ራሱ ደስ ይለኛል። ስለዚህ የእውነተኛ ደስታ ባለቤት ነው ጳውሎስ። ክርስቲያን የኛ ደስታ የሚጠቀለል አይደለም፣ ከውስጣችን የሚመነጨው። በመልካም ወጣት ቋንቋ አይቀነጠስም። የኛ ብዙዎቻችን መርቀነን ቀርተናል፣ ስቀን ቀርተናል፣ ተደስተን ቀርተናል። ምክንያቱም የኛ ደስታ የሚቀነጥስ አይደለም። የገባው ሰው ብቻ እንደዚህ ስል እናንተ እንኳን ጫት ሲቅሙ ሰዎች አይታችሁ አታውቁም። ወይም ደግሞ የሚከረተስ አይደለም የኛ ደስታ። ዝም ብለህ የምታንደቀድቀው ደስታ አይደለም የኛ ደስታ፣ እውነተኛ ደስታ ነው። አዎን አለ ጳውሎስ፣ ደስ ይለኛል። ይሄንን ሲል ወዳጆቼ ጀርባውን እየተገረፈ ነው፣ ከሰውነቱ ደም ይፈሰዋል፣ በወታደሮች መካከል ነው፣ በጨለማ ውስጥ የቁም እስረኛ ሆኗል። 20 ዓመታቶችን በእስር ቤት ነው ያሳለፈው። እና ሰውየው ሲናገር እንደዚህ ይላል፣ በጌታ ደስ ይለኛል። እና የሰውየው በመሰረቱ በዛን ዘመን ደብዳቤ ሲጻፍ ደግሞ እንደዚህኛው ዘመን የሚጻፈው በብራና ላይ ነው። መጻፊያው ትልቅ ነው፣ ፊደሉ ትልልቅ ነው። ስለዚህ እስር ቤት ውስጥ ሆኖ ጳውሎስ መጻፍ ሲጀምር አጠገቡ ያሉ እስረኞች ጠቅላላ መታያት ምን ሊጽፍ ነው ብሎ እና በጌታ ደስ ይበላችሁ ይላል። ይሄ ሰው የተስፋ ቆርጦ ነው ማለት ነው እንደዚህ የሚለው ብለው ሳይጨርሱ ደግሜ እላለሁ ደስ የእውነተኛ ደስታ ነው። ጳውሎስ ጋር ያለው ደስታ እውነተኛ ደስታ። የዚህች ዓለም ዋና ጉዳይ ምንድን ነው? ደስታ ፍለጋ ነው። የብዙ ሰዎች ዋና ትኩረት ምንድን ነው? ደስታ። ጳውሎስ በጌታ ደስ ይለኛል። አሁን ደስ ይለኛል። እኔ ራሴ ከዚህ በፊት እንደዚህ ሰብኬያቸው እንዴት ነው እንደማወራችሁ ያያችሁ። ጠላቴ የፈለገበት መርጦ ወይ መርጨለት መደፋት ይችላል። ዛሬ ትንሽ ለቀቅ ሞልቀቅ እንድትሉ አባታችሁ ራሱ ደስ ሲላችሁ ደስ እናንተ ደስ ሲላችሁ ጌታ ደስ ይላል። በደንብ አርጋችሁ አሜን በሉ። እውነተኛ ደስታ ይዘውላችሁ የሚመጡት እንጀራ አይደለም፣ የተያዛችሁበት አጀንዳ ነው። ጻፉ። አንድ እስር ቤት ያለ ሰው ከሚሆንለት ነገር አንዱ ዘመዱ ወይም የቅርብ ወዳጁ እንጀራ ነው ይዞለት የሚመጣው። ጳውሎስ ጋር እንጀራ ይዛችሁለት መጣችሁ አታስደስቱትም። የሚመጣለት እንጀራ አይደለም ደስታው፣ የተያዘበት አጀንዳ ነው ደስታው። የደስታው ምንጭ፣ የደስታው ምክንያት ጌታ ነው። የተያዘበት እውነት፣ የተያዘበት ህይወት ነው እንጂ ሰዎች ይዘውለት የሚመጡት ጉዳይ አይደለም። እሱን የሚያስደስት ማንም ጠየቀው አልጠየቀው፣ አስታወሱት አላስታወሱት፣ አወቁት አላወቁት፣ እሱ ጉዳይ አይደለም። ከእውነተኛ ደስታ ጋር ተገናኝቷል። በምን ጉዳይ እንደተያዘ ያውቀዋል። በምን ጉዳይ እጁ ላይ ሰንሰለት እንደገባ፣ እግሩ ላይ እግር ብረት እንደገባ ያውቀዋል። በወንጀል ሳይሆን በወንጌል ነው የታሰረው። አጭበርብሮ አይደለም የታሰረው። ኪስ አውልቆ አይደለም የታሰረው። መንግስት ሊገለብጥ አሲሮ አይደለም የታሰረው። የእግዚአብሔርን እውነት ክርስቶስን ሰብኮ ነው የታሰረው። ስለዚህ ይሄ የተያዘበት እውነት ይበልጣል፣ ገብቶታል። እሱ የተያዘበት አጀንዳ ከሚመጣለት እንጀራ ወይም ከሚወጣለት እንጀራ። ወዳጆች ይሄ ሰውዬ በፊሎሶፊ ፒኤችዲ ያለው፣ በቴዎሎጂ ፒኤችዲ ያለው የዛሬ 14 ዓመት ይሄን መልእክት ሲጽፍ 3ኛ ሰማይ ሄዷል። ድምጽ ሰምቷል። ወደ ገነት ገብቷል። እሱ ብቻ አይደለም፣ ይሄን መልእክት በሚጽፍበት ጊዜ 33 ዓመት በክርስትና ቆይቷል። በእነዚህ ሁኔታዎች ሁሉ ውስጥ ግን ጳውሎስን ማስለቀስ አይቻል። ጳውሎስን እግሩን ቀጥቅጠህ ጀርባውን ተልትለ እጁ ላይ ሰንሰለት አስገብተህ እግሩ ላይ እግር ብረት አስረ ልታስለቅሰው አትችልም። ምክንያቱም ጳውሎስ አንድ እውነት ያውቃል። ከተያዘ ከሚወጣለት ወይም ከሚመጣለት የትኛውም ነገር በላይ የተያዘለት ፕሮግራም፣ የተያዘበት አጀንዳ፣ እዛ ሁኔታ ውስጥ የገባበት ምክንያት ሰማይን እያንቀሳቀሰ ያለ፣ ብዙዎችን ከጨለማ እያወጣ ያለ፣ ለብዙዎች እስራት መፈታት ምክንያት እየሆነ ያለ ነው። ጳውሎስ እንደዚህ ይላል፣ ደስ ይለኛል። ይፈታ አይፈታ የሚያውቀው ታሪክ የለም። የተወሰነ ዓመት 1-2 ዓመት በኋላ ነው የሄደው ወደ ጌታ። ግን በነበረው ጊዜ ደስ ይለዋል። ሰው በእግዚአብሔር ካልተደሰተ በስተቀር በምንም ሊደሰታች። ጌታ ደስ ይበላችሁ። ሰው የተያዘበት ጉዳይ ቤዚክ ይላችሁ ባጭሩ አማርኛ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል ኢትስ ኮማንድ። ታውቃላችሁ እኛ ሀገር ያው በልጅነታችን ስናድግ በረባውን ባረባውን መሳቅ መገልፈጥ ነው እየተባለ ስለሆነ ስቃችሁ እንኳን የማታውቁ ሰዎች አላችሁ። እዚህ ውስጥ ስቃችሁ በትክክል ስቃችሁ እንኳን የማታውቁ የሚያስቅ ነገር እንኳን ቢመጣ አፋችሁን ይዛችሁ ምስቁ። ጎረቤት ለቅሷችሁን እንጂ ሳቃችሁ ሰምቶ የማያውቅ ስትሳቀቁ እንጂ ስትስቁ ታይታችሁ የማታውቁ ሰዎች ዛሬ እነግራችኋለሁ። ለክርስቲያን አለመደሰት ወንጀል። መጽሐፍ የሚለው በጌታ ደስ ይበላችሁ፣ በነገሮች አይደለም አለ። ለዚህ ነው ነገሮች ተለዋዋጭ ናቸው። ጳውሎስ ስለዚህ ነው በጌታ ብሎ ስፔሲፊክ አድርጎ ይናገራል። በጌታ ደስ ይበላችሁ።
ዝቅ ብሎ እኮ ስታነቡት እንደዚህ ይላል። ብዙ ሁኔታዎችን እንዳየ፣ እስራትን እንዳየ፣ መውጣት መውረድን እንዳየ ጳውሎስ ይናገራል። ወዳጆቼ ነገሮች ይለዋወጣሉ። የማይለዋወጥ ጌታ ከእናንተ ጋር አለ። ደስ ይበላችሁ። አይ ለቀቅ አልኩና ዛሬ አሜን በሉ በደንብ አድርጋችሁ። በብዙ ሰዎች ህይወት ላይ የሚጋባ ደስታ ዛሬ ይመጣባችኋል። ሐዘናችሁን የሚያስረሳ ደስታ ከውስጣችሁ ይፈልቃል። የእናንተ ደስታ አርቲፊሻል አይደለም። የእናንተ ደስታ ከሁኔታ ጋር አይደለም። ያኔ ስትቅም፣ ስትጠጣ፣ ስታጨስ ያልነበረ ደስታ ዛሬ በመንፈስ ቅዱስ አማካኝነት በህይወትህ ላይ ይፍለቀለቃል። አሜን ይባላል። አሜን ይባላል። በደምጩና ምን አግኝቶ ነው እስከሚባል ድረስ ነው ዘንድሮ በዚህ ክረምት እግዚአብሔር ያስቃል። እግዚአብሔር ምስክሬ ነው። ሳራን እግዚአብሔር እንዳሳቃት አንዲትን ሴት እግዚአብሔር ያስቃታል። አንድን ሰው እግዚአብሔር ያስቀዋል። ለመሰላችሁ ደስ የሚላችሁ ጌታ ቅርብ ነው ወዳጆቼ። የኔና የእናንተ ደስታ በጌታ ይሄ በጌታ የሚለው ቃል ዝም ብሎ የተቀጠለ ፊደል እንዳይመስላችሁ። በጌታ ማለት ቅርበትን ነው የሚያሳየው። በጌታ የሚለውን ቃል ስታነቡ መጣበቅ ነው፣ ከሱ ጋር መተሳሰር ነው። ከሱ ጋር ከመሆናችሁ የተነሳ ከሱ ጋር ጊዜ ከማሳለፋችሁ የተነሳ መንፈሱ በላያችሁ ላይ ከመሆኑ የተነሳ የፊቱ ብርሃን በላያችሁ ላይ ከመብራቱ የተነሳ የሚሆንባችሁን ነገር እየረሳችሁ የሆነላችሁን ጌታ እያያችሁ መደሰታችሁን ትቀጥላላችሁ። አሜን ይባላል። ብዙ የሚሆንባችሁ ነገር ሊኖር ይችላል። ነገር ግን ከሚሆንባችሁ ነገር በላይ የሆነላችሁ ጌታ ይበልጣል። ሃሌሉያ ሃሌሉያ። እኛ ክርስቲያኖች እንደዚህ ነን። እንዴት ብለህ ካልከኝ በጨለማው ላይ እንደሚያበሩ ከዋክብቶች በተጨነቀችው ዓለም ላይ በደስታ የምናበራ እስቲ በደንብ አድርጋችሁ አሜን በሉ። ብዙዎች ተጨንቀዋል። ነገስታቶች ተጨንቀዋል። አዋቂዎች ተጨንቀዋል። ገንዘብ ያላቸው ተጨንቀዋል። የኔና የእናንተ ደስታ ግን ከነገሮች የተነሳ ሳይሆን ከእግዚአብሔር መንፈስ የተነሳ ስለሆነ ደስ ይለኛል የሚል ሰው አሜን ይበል። ካስታወሳችሁ አንድ ጊዜ እንደዚህ የሚል ጥቅስ ነበር መሰለኝ። አንድ ጊዜ በጣም የተለመደ God will never let you down የሚል እግዚአብሔር አይጥልህም የሚል ታስታውሳላችሁ። የተያዛችሁበት እውነት የደስታችሁ ምንጭ ሲሆን ሁሉ ጊዜ እንደምላችሁ ነው። ጤፍ 1 ሚሊዮን ብር ቢገባ እንበላዋለን እንጂ አይበላል። ሃሌሉያ እስቲ አሜን በሉ። በጣም ባለጠጋ ነጋዴዎች ካላቸው የበዛ ዌራውስ ውስጥ ካለ ዕቃ የተወሰነ ቀንሰው ዲስፕሌይ ላይ ያስቀምጣል። ጳውሎስ ክርስቲያኖች የእግዚአብሔር ዲስፕሌይ ስለሆኑ ፍጥረታዊ ሰዎች ያላቸው ደስታ የውሸት ነው። ሰማይ እንደ ጳውሎስ አይነት እስር ቤት ዘፋኞች ቢገቡ ትምህርት አይጽፉም፣ አብደው ነው የሚወጡት። የቁም እስረኛ ሆኖ እግሩ እየተቀጠቀጠ ጀርባው እየተተለተለ ደም እየፈሰሰው ጳውሎስ በጌታ ደስ ይበላችሁ ደግሜ እላለሁ። ሁኔታን የሚያስረሳ አዲስ ነገር መጥቶ አይደለም እኮ የተሻለ ነገር ሆኖ አይደለም። ጳውሎስ የማያወዳድረው እውነት ገብቶታል። እስቲ በደንብ አድርጋችሁ አሜን ባሉ። የማያወዳድረው እውነት ገብቶት እውነተኛ ደስታ የሚመጣላችሁ እንጀራ ሳይሆን የተያዛችሁበት አጀንዳ፣ ወይም በሌላ አማርኛ የሚወጣላችሁ እንጀራ አይደለም፣ የተያዛችሁበት አጀንዳ፣ የምትኖሩለት ፐርፐስ ከሰማይ አንፃር የተቃኘ ከሆነ you are successful። አሁን እናንተ ለስኬት አይደለም የምትኖሩት፣ ከስኬት ነው የምትኖሩት። ለድል አይደለም የምትኖሩት፣ ከድል ነው የምትኖሩት። ለበረከት አይደለም የምትኖሩት፣ ከበረከት ነው የምትኖሩት። ለማግኘት አይደለም የምትኖሩት፣ ከማግኘት ነው የምትኖሩት። ለመለወጥ አይደለም የምትኖሩት፣ ከመለወጥ ነው የምትኖሩት። እናንተና ፍጥረታዊ ሰዎች የሚኖሩት ህይወት አንድ አይነት አይደለም። እነሱ ለድል ነው የሚኖሩት፣ እናንተ ከድል ነው የምትኖሩት። እነሱ ለማግኘት ነው የሚኖሩት፣ እናንተ ከማግኘት ነው የምትኖሩት። እነሱ ለመደሰት ነው የሚጠጡት፣ ለመደሰት ነው የሚያጨሱት፣ ለመደሰት ነው የተለያየ ነገር የሚያደርጉት። እናንተ ግን ለመደሰት አይደለም የምታደርጉት። እኔ እኮ ለመደሰት አይደለም የምኖረው ወዳጆቼ፣ ከመደሰት ነው እኮ የምኖረው። አልገባችሁም እኮ ነው የማወራው ጉዳይ ግን አልገባችሁም እኮ። ቢገባችሁ ኖሮ እኮ ክሬዚ ነው የምትሆኑት። ለመሰላችሁ ምላችሁ ለምሳሌ እግዚአብሔር ኢያሱን እንደዚህ ያለው ሂድ እኔ አሳልፌ እሰጣለሁ አለው እግዚአብሔር። አሁን ኢያሱን እግዚአብሔር ሂድ አሳልፌ እሰጣለሁ ካለው ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ኦልሬዲ ጦርነቱ አልቋል። ኦልሬዲ ጉዳዩ እኮ አልቋል። ያለቀ ጉዳይ እኮ ነው። እውነቴን እኮ ነው የምነግራችሁ። በቀኑ መጨረሻ እንደ ከዋክብት ታበራላችሁ። አሜን ይባላል። አሁን ሰልፍ ሊኖር ይችላል፣ ትግል ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ነገር ግን ነግራችኋል፣ ያለቀ ነው። የእናንተ ጉዳይ የተጠናቀቀ ነው፣ ያበቃ ነው፣ የተደመደመ ነው፣ የተወሰነ ነው። ተወስኗል። በእናንተ ጉዳይ ላይ ሰማይ ወስኗል። እንድትኖሩ ወስኗል፣ እንድትገዙ ወስኗል። ሃሌሉያ ሃሌሉያ። ለበዓሉ ድምቀት ነው። አንዳንዶች የሆነ ጠላት የሚፍጨረጨሩ ማሸነፋችሁ ግድ ነው። ጳውሎስ ይጽፋል። ምንም ያካክል ሰንሰለት እጁ ላይ አለ፣ እግሩ ላይ እግር ብረት አለ። ከሸሸሽ እያደረገ በትልቅ ፊደል በጌታ ደስ ይበላችሁ ደግሜ ወደፊት ራሱ ደስ አዎ ደስ ሃሌሉያ። እንደዚህ አይነት ልሳን ነው የሚያስፈልገው። ኖርማል መንፈስ የተመታ ይሁን። አንደኛ የተያዛችሁበት አጀንዳ ነው። ሁለተኛው እውነተኛ ደስታ ያላችሁበት ቦታ ሁኔታ ስታተስ ሳይሆን ያላችሁ ጌታ። ያላችሁበት ሁኔታ ቦታ ወይም ስታተስ የትምህርታችሁ፣ የስራችሁ፣ የገቢያችሁ እነዚህ በጠቅላላ ተለዋዋጭ ናቸው። ጎሽ ያለን ሰው ጎሽ ይለናል። የእግዚአብሔር ሰው ያለን ሰው የእግዚአብሔር ሰው ይለናል። ማን ኦፍ ጋድ ያለን ማን ኦፍ ማን ይለናል። የከበበ ሁሉ እንደከበበ አይኖርም፣ ይለወጣል። ጳውሎስ እስር ቤት ውስጥ የቁም እስረኛ ሆኖ ጨለማ
ውስጥ ሆኖ እግሩን እየተመታ ጀርባውን እየተተለተለ በጌታ ደስ ይበላችሁ ካለ ደስታ ከቦታ ከሁኔታ ጋር አይደለም። እውነተኛ ደስታ ከቦታ ጋር ከሁኔታ ጋር። ለዚህ ነው እንደነገርኳችሁ ከደሃ ሀገር ሰዎች ይልቅ የሀብታም ሀገር ሰዎች በደስታ ማጣት ይሰቃያሉ። በጣም ብዙ ፈረንጆች በዲፕሬሽን ይቸገራሉ። ራሳቸውን ከፎቅ ይጥላሉ፣ ሐይቅ ውስጥ ይከታሉ፣ በመኪና ውስጥ ገብተው ይሞታል። ወዳጆቼ ደስታ ከሁኔታ ጋር፣ ደስታ ከቦታ ጋር፣ ደስታ ከስታተስ ጋር አይደለም። ካላችሁ ጌታ ጋር እውነተኛ ደስታ እሱን። ሌላ ሁሉ ውሸት፣ ሌላ ሁሉ እንደ ጠዋት ጤዛል፣ ሌላ ሁሉ ታይቶም ይጠፋል፣ ሌላ ሁሉ አጎበር አለበት። ለምሳሌ የድራፍት የቢራ ምናምን አንበሳ ያጠጡሁና ስትወጣ ሬሳ ሆነ ነው የምትወጣ። መጋኛ እንደመታው እንትን እዚህ ዞረ አረፋ ደፍቀን አናት ተበጥብጦ ነው የምትኖር። የመንፈስ ቅዱስ ደስታ አጎበር የሌለበት ደስታ። እስቲ በደንብ አድርገህ አሜን በል። የሆነ ኒያላ መንፈስ የተመታ ይሁን አሜን በል። ብዙ ሰዎች ለመደሰት ብለው ሌባ ሆነዋል። ለመደሰት ብለው አጭበርብረዋል፣ አምታተዋል። ከሰው በታች ሆነዋል። ይሄኛው ደስታ ከሰው በታች የሚያደርግ ደስታ አይደለም። ምን ሆነ ነው? ሰዎች ለምን ነው ጫት የሚቅሙት? ከሰው በላይ ለመሆን ይቅሙና ከሰው በታች ሲሆኑ ከሰው እኩል ለመሆን እንደገና ይቅማል። መጀመሪያ ሰውየው ጫቱን ይቅመዋል፣ ከዛስ ጫቱም ሰውየውን ይቅመዋል። ጫቱ ቅሟቸው አላየም እንዴ? ይሄ እንደዚህ ጦ እንደያዘ ጻድቅ ይሄ በዚህ ጥርሳቸው አልቆ ሰይጣን ራሱ ይገረምባቸዋል። እንዴ አይቷቸው እንዴት ቢቅመው ነው እንደዚህ ሆኖ ብሎ ምን ሆነ ነው? አንተ ኢየሱስን እንደ ግል አዳኛችን አድርገን ተቀበለን እጆቻችንን ካነሳንበት ጊዜ ጀምሮ የዛሬ 16 ዓመት ፎቶአችን ወንድም ሴት የማንመስል ሰዎች አሁን ስጋ አብቅለን ሰው ሆነን አመዳችን ተራግፎ ሃሌሉያ። እስቲ በደንብ አድርጋችሁ አሜን በሉ። እስቲ አሜን በሉ በደንብ አድርጋችሁ። ይኸው እግዚአብሔር ምስክሬ ነው። የፈለገውን ነገር ሰይጣን ቢያበላሽ አያስለቅሳችሁም። አሜን ይባላል። ለዚህ ቆሮ በጣም ብዙ ወጣቶች የሚመስላቸው ታውቃላችሁ። እውነተኛ ደስታ ከዚህ ከሁኔታ ከቦታ ከስታተስ ጋር ምን አይመስል ይላል። ሶስተኛ የምትጽፉ ሰዎች እውነተኛ ደስታ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ፣ ከውጭ ወደ ውስጥ። አሁን የምታውቁትን ነገር አለ የምነግራችሁ ወዳጆች፣ የምታምኑትን ነገር ነው የምነግራችሁ። እውነተኛ ደስታ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። እንዴት በለኛ? እንዴት ካልከኝ ሐዋርያው ጳውሎስ በሌሎቹ ሁሉ መልእክቶች ውስጥ የማይናገራቸውን ነገሮች በፊልጵስዩስ መልእክት ውስጥ ይናገራል። ለምሳሌ በደምብ ስሙኝ። ይሁኛ ደስ ይላል። እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። ጳውሎስ ግን ሲናገር በፊልጵስዩስ መልእክት እፈጥናለሁ። ሌሎች ሰዎች እጃቸው ሳይታሰር እግራቸው ሳይታሰር ታስረዋል። ጳውሎስ እግሩ ታስሮ እጁ ታስሮ ይፈቅዳል። ሌላው እጁም ሳይታሰር እግሩም ሳይታሰር እስረኛ ሆኖ ቁጭ ብሎ፣ ጳውሎስ ግን እንደዚህ ይላል። እጁ ላይ ሰንሰለት እግሩ ላይ እግር ብረት አለ። ከሸሸሽ ያደርገዋል። በጨለማ ቤት ውስጥ በቁም እስረኛ ሆኖ ታስሯል። እዛ ውስጥ ሆኖ እንደዚህ ይላል። የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ እፈጥናለሁ ብሎ ይላል። ምን ማለት መሰለህ? ሰውየው እግሩንና እጁን እንጂ ያሰሩት ውስጡን አላሰሩትም። ወይኔ እጁንና እግሩን እንጂ ያገኙት ውስጡን አላገኙትም። ሰውየው ውስጡ ተፈቷል። ውስጡ ነፃ ሰው ነው። መንፈሱ የተለቀቀ ሰው ነው። አንተ ይመስልሃል እንዴ እንደፈለክ አልከፈልክም ማለት? በጣም ብዙ ሰዎች ይገውል እንዲህ ስታያቸው ከሩቁ በስክሪን ስታያቸው የሞላላቸው ይመስላሉ። ይገርምሃል፣ እጃቸውና እግራቸው ነፃ ነው፣ ግን ሰዎቹ ውስጣቸው እስረኛ። አንተ ደግሞ በብዙ ውጥረት ውስጥ ነው ያለው፣ ውስጥ ግን የተፈታ ነፃ ነህ። ወይ የሰማኝ ሰው ቢሎ የእውነተኛ ደስታ የውስጥ ህይወት ነው። ለዚህ ነው ፈጥናለሁ ይላል ጳውሎስ። ወዴት ነው የሚፈጥነው? ቃል ፈጥናለሁ ይላል። ክርስቲያን እጁንና እግሩን እንጂ ውስጡን ልታገኘው አትችልም። ሱቁን ልታገኝ ትችላለህ። መኪናው ላይ ድንጋይ ልትወረውር ትችላለህ። ጣራው ላይ ቆረቆንዳ ልትወረውር ትችላለህ። በሩ ላይ ቁርዶሮ ታዞር ትችላለህ። ይገርማል። ውስጡ ግን ልታገኘው አትችልም።